ቢሆንስ ምን ልታመጭ ምንስ ልታደርጊ ገና ዛሬ የለውም ባለን ምንም ነገር አላውቅም። እሺ እናቱ ልትሆኚ ትችላለሽ። ትክክለኛው ዲኤንኤ ውጤት እሱ እኔ አሁን አላምንሽም፣ መቼም አላምንሽም። በቃ ይሄ ውጤት ደግሞ የሚያሳየው ደግሞ ልጁ የራሄል እንዳልሆነ ቤት ስታበሸቃቅጡኝ እንደነበራችሁ የራሄል እንዳልሆነ ነው። ራሄል ጠብቆ እውነታውን እንዴት አደረገ? ተረጋጊ አንቺ በድጋሚ አሁንም ይኸው በቁሜሽ እየቀበርሽኝ ያለሽ በድራማ የተጠነሰሰ ነገር መቼም ለራስሽ ብዬ ነው። ተነሽ በእግዚአብሔር ምን አድርግሽ ከልጅነት ጀምሮ ምትጠይ ያኔ ልጅ እንዳልሆነ ካወቀ ይወስድብኛል። ለጆ በጆሮ ያኔ በጆሮ ሄዶ ይግታል። አጠገቤ ዞር በይ ልጅ ታመጣለች። በእናትሽ እኔ ልለምንሽ ልጅ መውሰድ አለች። ልጅ አትበል አምነን የት የምታውቀው ሶፊ ነች እያልኩ ነው። እኔ ልጅ ምን አላት? ቆይ አምነን እሷ ልጅ ነው። አሁንም ቢሆን አምነን እሷ ነው አይደለም ነው እንዳው በአምነን ቀድ አላውቅም። አይዞሽ አንቺ የምታውቀው ነገር እንዳለ ምንም ላድርግ በቃ መለከታችሁ አየሽ አይደለም ምን ጊዜም ሀቅ አየሽ መውጣቱ አይቀርም። ውሸት ምን ጊዜም መጋለጥሽ አይቀርም። ራሄል ነግሬሽ ነበር። ከማንም አትሆኝም፣ ከፍቅረኛሽም አትሆኝም። ለምን ዋሸሽ? ንገሪው። ለምን ነው ከኔ ጋር ማለት አምነንሽ አውላላ ሜዳ ላይ ላለመጣልፍን ነው ያንቺ ልጅ አይደለም ያልኩት። በይ ሶፊ አምን እሺ ለላዛም እሺ እነግርሃለሁ ያለውን ነገር ወቃ እንግዲህ እርግጠኛ ሆኜ አያውቅም ብዬ ማስበው ጆን ብቻ ነው። እያናናችሁ ሰዎች ድራማ እየሰራችሁብኝ እንደሆነ ነበር ማለት አይደለም። ያስረዳውክ ምን እንደሰጠኝ ለያዘው እውነቱን ቁጭ አድርጌ ነግሬ ቴክስቱን አሳይቼ እያስፈራራኝ ነው። አምነኔ ሊወስድብኝ ነው ይሄ ሰውዬ ብዬ ብነግረው ምንድነው የሚያደርገው? ሄዶ ነው አንጠልጥሎ ልጁን የሚገለው። ምን አገባሽ? ለምን ትራችበታለሽ? ሲጀመር ቆይ አልገባኝ። ምን አገባሽ ማለት አገባሽ? ይወሰዳች ምን አገባሽ? ይወሰዳው አንቺ ገና ለገና አንድ አመት ሙሉ እዚህ መጥተሽ ልጁን ሳያ ፍቅረኛዬ ትዝ አለኝ ያልሽ ሴትዮ ነገ መጥቶ እወድሻለሁ ቢልሽ አብረሽው አትሆኝም? አልሆንም። ልጄን መጠቀሚያ ባትሽም እኔ ለመሸጥ ገንዘብ ልከዋል። ይፈለስም አንቺ እሱ እንዴት እንደምትሆኝ ለተረሳሽ ለጆሮ አይደለም ልጄ ነው ያልኩት። ትክክለኛው ዲኤንኤ ውጤት እሱ እኔ አሁን አላምንሽም፣ መቼም አላምንሽም። በቃ ይሄ ውጤት ደግሞ የሚያሳየው ደግሞ ልጁ የራሄል እንዳልሆነ ቤት ስታበሸቃቅጡኝ እንደነበራችሁ ሁሉ ነገር እውነታው ግን የራሄል እንዳልሆነ ነው። ከዚህ በኋላ የሚቀየር ነገር ሰማችኝ? አስረዱኝ። ልጁ የራሄል አይደለም። ስለዛ ማን አደረጉ? እቺ መሰሪ የሆነች ልጅ ብር ከፈለችና ከኔ የሚሰራው ልጅ ጋር ዲኤንኤውን ቀየሩትና የራሄል ልጅ እንዲሆን አደረጉት። ዛሬ ፈጣሪ ጠብቆ እውነታውን እንዴት አደረገ? ቆይ ተረጋጊ አንቺ ቤተሰቦችሽን ጠይቂ። እኔ ምን ላድርግሽ? ቤተሰቦችሽ ናቸው። ሁለታችሁም አንድ ላይ ተመሳጥራችሁ ነው የምታውቀው ነገር። ቤተሰቦችሽን ሂጂ ጠይቂ። ለምን ህይወቴ ላይ ገባሽ? ስላወቁ ነው። እኔ ምን ላድርጉት? ተረጋጊና ቁጭ በይ። ቤተሰቦችሽን ሂደሽ ጠይቂ። ልጁ ቢሰጥሽ አንቺ ስለ ይኸውልሽ ነገ ጧት አንጠልጥለሽ ሰማሽን። በቃ ዞር በይ። ውጪ ዲንከ ምንድነው ማሰሚው? አንቺ እኮ ነሽ ታጫስ የገባሽው። ማስቀየር ምን አስፈልግ? አንቺ በእናትሽ ተይኝ። ሰይጣን ማስቀየር እንኳን አስሪ ነው እንደምትሰሪው። አንዴ ተረጋጊ። እኮ ነኝ እኔ ነሽ እንዴ? ውይ አላወኩም ነበር። እኔ ማስቀየር ምን አስፈለገ? ምን አይነት ሰይጣን ነሽ? ባንቺ ምን አስፈለገ? ቆይ ቤተሰቦችሽ ልጁን እንደማታሳድጊ ቤተሰቦችሽ እንደማታሳድጊ ስለሚያውቁ አንስተሽ አንጠልጥለሽ ለዛ ሰካራም ባልሽ ይሰጣል ለማኝ እንደምታስራም። ዝም በይሽ። አንዴ እንረጋጋ። ስለኔ ጓደኛ ሰካራም ነው አይሽ አይደል? ነገ ጧት አንጠልጥለሽ ህፃኑን ሰጥሽ ለማኝ ነው የምታረጉት። ለምን አጥፈው ነው ዞር ማለት ነው? እሺ ለምንድን ነው ሁለት ጊዜ እንደዚህ የቀበርሽ? ራሄል አሁን በስክት እሺ ሶፊ ልትጠይቅሽ አልነበረ እንዴ ዛኔ? በቃ መናገር አልፈልግም። ለምንድን ነው የማትነግሪኝ ራሄል? ለምን
ጠይቄሻለሁ እኮ 2 ጊዜ ጠይቄሻለሁ ራሄል። በድጋሚ እሺ፣ አሁንም ይኸው በቁሜ እሺ እየቀበርሽኝ ነው ያለሽ። ለምንድን ነው ያልነገርሽኝ? አዎ ዲኤንኤው ልክ አይደለም። ለምንድን ነው የማትይው? ለምን አትይም? ልጁ ያንቺ ስላልሆነ ራሄል። ከዛማ በቃ የኛ ይሆናል። ማን ነው ከኛ የሚወስደው? አባቱ። የትኛው አባት? ማን ነው አባቱ? አባቱ እኔ ነኝ። እሺ ራሄል፣ አባቱ እኔ ብቻ ነኝ። ያንተ ልጅ አይደለም፣ የኔም ልጅ አይደለም። የባሏ ልጅ ነው። ራሄል አሳድጌዋለሁ። ማናችሁ ምን ማለት ነው? ሲጀም አየህ አይደል? አሁን ተረጋገጠ የኔ ልጅ መሆኑ። አየህ ቢሆንስ ምን ልታመጭ? ምንስ ልታደርጊ? ገና ዛሬ የለውም። ባለን ምንም ነገር አላውቅም። እሺ እናቱ ልትሆኚ ትችያለሽ። እሱም እናቷ ነች። ሶፊ አምነንም ማንም ሰው ያስደብኝ ማንም አይደለም። እኔ ስለሆነ ታውቃለህ ጆ በየቀኑ የሚደርሰኝን ቴክስት አታውቅም። በየቀኑ የሚደርሰኝ ለምንድን ነው የማትነግሪኝ? ራሄል ቆይ አንዴ ቁጭ በይ ተረጋጊ። እሺ ተረጋጊ። ልጅ ነው አንስቼ አሳደግኩልሽ። ነው በየቀኑ ስታቀቂ ኖርኩት። አሁን የጓደኛሽ ገደል ግቡ። እኔ መከራዬን የበላሁት አንቺ እዚህ መጣሽ ተንደላቀሽ ስትኖሪ በልጅሽ አባት በፍቅረኛ እየፈራሁኝ አምናኔ እንዳይወሰድብኝ የኖርኩት እኔ ነኝ። አሁን መጣሽ ልጅ አበይ ማናችሁም አይመለከታችሁም። ገደል ግቡ። አያ ሶፊ ይሄ ፈርቼ ነው ማለት ገደል ግቡ አምነን አሁንም ቢሆን እሺ ይሁን። ከቅፊ አትወስዱ ከቅፊ። አንቺ ደግሞ ማን ስለሆንሽ ነው? ማን ስለሆንሽ ነው የምትቀይር? እኔ ስለማስጠላሽ ከኔ ጋር መጨረስ አለብሽ። እሺ በእነዚህ ጓደኛሽን ህይወቷን ትቀብሪዋለሽ። ሰላም አየሻ ገና ክህደትሽ በጣም ብዙ ቃላት ያስወራሻል። አሁን እንደማስጠላሽ ድሮም አውቃለሁ። ሰናይት ማይፈልጉም ምን ይምላርግ ሰናይት ድሮም አውቃለሁ እንደምታስጠይ አትሞራም ታኛለሽ። እሱ እንኳን አስቀየር ስሚ አሁን ቤተሰብ ምን ያልኩማር እንደሚጫወት ሶፊ እኔ ምን ላድርግ? ቤተሰቦቿ ናቸው ያስቀየሩ። እንደሚጠሉኝ አውቃለሁ። ለምን ከቡያችን ስር ሆነሽ ለምን ምክንያት ቆይ እሺ አስረጅኝ እስቲ አሁን ጁ ወይኔ ሶፊ ምንድነው ማለት ነው? ያንን ነገር እንድትነግሩኝ ፈልጋለሁ። ዝም በሉ አሁን ያንን ነገር ትነግሩኛላችሁ። ሶፊ አትጫጫውብኝ። እኔ አሁን ተጫጫውንም ሶፊ እኔ ኖሮ ከዚህ በኋላ ልንገራችሁ እውነቱን ነግራችኋለሁ። ከዛ በኋላ የምትለቁኝ ከሆነ አለቅሽም ካንቺ ጋር ተስማማ። ስሚ ሰናይት ቆይ ምን አድርግሽ ነው በእናትሽ? አረ በእግዚአብሔር ተውኝ እስኪ። ከኔ ጋር ዛተኛ አታርጉኝ። በቃ ተነሽ። ምን አድርግሽ ነው? የእህትሽ ጓደኛ ነኝ አይደል? የእህቴ ጓደኛ ነሽ። ምን አድርግሽ? ለራስሽ ብዬ ነው። ተነሽ በእግዚአብሔር። አረ ተውኝ። ምን አድርግሽ? ከልጅነት ጀምሮ የምትጠይኝ እሺ ይሄንን ያህል እስከ ማስቀየር ያስደረሰሽ ነገር ምን በበድልሽ ነው? ምን ባጠፋ? መስኪን አትምሰይ። አንቺ መስኪን አትምሰይ። እንተዋወቃለን ነው አውቃለሁ። እሺ እኔ ክፉ ልሆን ይችላል በደንብ ግን ቤተሰቦቿም አሉ። እኔ ምን ላድርግ? እሺ ለምን ጉያቸው ውስጥ ሆነሽ ለምንድን ነው? እሺ ጓደኛሽ ናት አይደል? እሺ ተነሽ አንቺ ተነሽ። ለምን ይሄን ያህል ትበድያታለሽ? ሰናይት በድያት አይደለም። ከዚህ በላይ በደል አለ እንዴ? ሁለታችሁም እየካዳችሁ ነው ሲጀመር። ካድንም ጆ ልንገር ስማኝ። መካድማ እኮ ክዳችኋል። ሰናይት እሷ እኮ የዲኤንኤ ቀን አዎ ልጅ ነው ብላለች። አምናለች እኮ አልሰማልካት አላወራሽ እሺ ያለስ ሶፊ ማጥሽ ሌላ ሰው አይሰማ ነክያና አሁን እነሱ ስሚ መናገር ብቻ በቂ አልነበረም። የዛኔ ራሄል ልጁ የኔ አይደለም ዲኤንኤ ድጋሚ ብትይን አልቆ ነበር። እቺ ድጋሚ መስመር አይጠበቅብንም ነበር። ለምን ማስቀየር ብሎ አስፈለገ? እኔ እናቱ አይደለም እንዴ? እሺ ለምንድን ነው ማስቀየር የፈለጋችሁ? ማስቀየር የተፈለገው ነገር ለምን ባልሽ እንዳስደው ነው? እሺ አንቺ ሰጁ ቆይ ከዛስ ባልሽ ሲመጣ አሰጁ አንቺ አስበሽላቸው በቃ እኔ እናቱ ነኝ። ማንም አያገባም። ተናገሪ አሁን እያነነው ጆን እንደማትወጂው እናውቃለን። ሆን ብለሽም እንደሆነ እናውቃለን። ይሄ አዝነሽ ምናምን ነገር አይደለም። ስታረግ የነበረው ነገር በደንብ እንተዋወቃለን። እሺ ምንም ክፉ ሊሆን ይችላል ግን ይሄን ያክል በእነሱ ተንኮል አስቤ አይደለም። በቃ ቤተሰቦችሽ ናቸው። እኔ ምን ላድርግ? ይሄ ሁሉ ብር አዎ እና ይሄንን ሁሉ ብር አውጥቼ ልበል? እሺ ጨረሳችሁ? እሺ ለምን አትነግሪያት? እሺ ቤተሰቦቿ የሆነ ነገር ሲሉ ቀድመሽ ለምንድን ነው የማትናገር? ከዛ ሳሳባ አንድ እያዋረድኩሽ እድሜሽን እየጨረሰ ነው አይደል? ይጨርስ። ለምን በቃ እንደዚህ መቼም በድራማችን የተጠነሰሰ ነገር መቼም ማለት በእኔ ህይወት ለምንድን ነው የምትጋቢው? ምንድን ነው የገባሁት? ለምን ልጄ ማስቀየሩ ምን አስፈለገ? ወይኔ ጉዴ! ምን አይነት እዳ! እኔ ምን አርገሽ? እሺ አስቀየርኩት አይደል? አስቀየርኩት።
ይሄው አወቅሽ አይደል? ያንቺ ልጅ ኮምባላ አያገባኝ። ከፈለግሽ ሰጁ ከፈለግሽ እንደፈለግሽ አያገባኝም። በቃ ልጅ ይስጡኝ። ምን ከዚህ በኋላ አምነን አላየሁም። ትንሽ ነው ቁጭ በይ። አሎ በስተክል ቁጭ በይ። አልልሽም። ራይ ዞር በይልኝ በእናትሽ። አሁን እንኳን ምንም በቃ ምንም አንቺ ምንም አይገባሽም። አይገባኝም። እኔ ነኝ አንቺ ነሽ እናትነት የሚገባን። ማነው እናትነት እዚህ ጋር የሚገባው? ንገሪኝ እስኪ ምን ብዬ ነው ልጁን መሳጥሽ? ከዛ ከሰካራም ፍቅረኛሽ ጋር ከምታፈቅሪሽ ጋር አንተ ወደሽ አይደለም በግድሽ ይፈጠኝ ሰምኛለሽ። ምክንያቱም አንዴ ስሚ ህጉ አይፈቅድልሽም። አይፈቅድልሽም። ህግ አይደለም የሚያኖረው። አሁን ህግ አይደለም የሚያኖረው አይደለም። መግዲ ስሚ ይኸውልሽ እሷን ወግኛል አምነን ግን መቼም በምን አይነት መንገድ ቢሆን አትወስጂው። እሺ መቼም ከኔ ጉያ አታስወጪው። ሁላችሁ አይደለም በማስቀየራችሁ ብቻ ሁላችሁንም እከሳችኋለሁ። ሰኒ ስራሽን እያየሽ ነው አይደል? ሰናይትም ማለት ነው ቅጣትሽን ማግኘት አይቀርም። ማስቀየርሽ ቅጣት። አንቺም ደግሞ ከሷ ጋር ተመሳጥራችሁ አንድ ላይ አንቺ መታወቃው ነገር እንዳለ እሪች ምንም ላርግ በቃ ለኔ በቃ መለከታችሁ ምንታችሁ ይመስላል ማለት ነው። ወሳቢያ ትታሪ ስሚ አሁን ስለዛ ጠቅላላ እናደርገው በቃ ከምትወጂው ሰው ጋር እንደምትወጂው አንቺ አትንገሪያት። እሺ አንቺ አይደለሽ የምትመክሪያት። ሰማሻ? መክረሻት አይደል? ከኔ ልጅ ምን አላት? ቆይ አምነን እሷ ልጅ ነው። አሁንም ቢሆን አምነን እሷ ነው አይደለም ነው እንዳት በአምነን ቀልድ አላውቅም። አይዞሽ በአምነን ምንም አይነት ነገር አልሰማሽም። እሺ ጆ ወደድክም ጠላህም እናቱ እሷ ነች። ሶፊ አዎ ጄኒ እሷ ሊሆን ይችላል። ስለዚህ አሁንም ቢሆን በዚህ ልክ ታረጋት አይገባም። አምነንን ማጣት ማን ሶፊ አልፈልግም። ገባኝ። ያሳደገው ሊሆን ይችላል። እውነታው ግን እናቱ እሷ ነች። እናቱ አንቺ አይደለሽ። በማስፈራራት ግን እንድትወስድ አልፈልግም። እኔ ስለማስፈራራት አምነን በፍቃደኝነት ከሄደ ይሄዳል። ሰማኝ ጆ አሁንም ቢሆን ተወስዷለች እያልኳችሁ አይደለም፣ ግን ፋይናሊ የህፃኑ እናት እሷ ነች አይደለም ነው ነች። ስለሷ አይደለም አሁን እያወራለች። ለምንድን ነው መዋሸት አስፈላጊ ሆኖ? ሶፊ ቴክስት እያሳየውክ ነው፣ እያስፈራራኝ ነው። ቀን ከሌት እኔ እየፈራው ነው። አልነገርሽንም? ለምን አልነገርሽንም? ነግሬካለሁ። ከዚህ በፊት ነግሬህ አንቺ የመጣ ይሄ ልጅ ጫካ ጋር መግዞ ገብቶ ነበር። በማን የመጣ? አንቺ የመጣ ባንደርስስ በህፃኑ ልጅ ባንደርስስ በምንድን ነው ህይወት የምትፈርጂው? አልነገርሽንም? አትንገራት። ለሷ ለኛ መናገር ለሷ መናገራችን ነበር ወይ ነው? ሶፊ አልቻልኩም። በቃ ይወስድብኛል። ያኔ ልጅ እንዳልሆነ ካወቀ ይወስድብኛል። በጆሮ ያኔ በጆሮ ሄዶ ይግዳል። እሺ የምትወጂኝ ከሆነ በትክክል በቃ ጆ እንደዚህ ተፈጥሯል ብትይኝ አልረዳሽ ማልሰማ ብትሰማኝ ማለት ነው። አቦ ዝም በይ ተረጋጋ። ቆይ እሷ እኮ እህትነቷንም የካደች ሰው ነች። እንዴት ነው አንተ ነገር አንቺ አትገባሽ። አንቺ በወጣሽበት ማህፀን እሷ መውጣት አልነበረባት። እሺ እሷ ሞታለች አይደለም እኔ እሱ እኮ ነው እኔ ቢያንስ ለምን አልነገርሽንም እኮ? ስለምወደው ብትነግሪኝ ምን አለበት? ከጊዜ በኋላ የአንተ ልጅ አይደለም የወይም የራይል አይደለም ከሚባል እሺ ይወስድብናል። ልጄ መነገጃ ያደርገዋል፣ ገንዘብ መቀበያ ያደርገዋል። ልጄ ቤተሰቦች ለእኔ የማይሆኑ ሰዎች ዲኤንኤው እንዲቀየር ለጓደኛዬ ገንዘብ ከፈሉ። ታዲያ የልጅ አባት እንደሆነ ሲያውቅ ምንድን ነው የሚፈጠረው? እኔ ለአምነን አንሳለሁ። እሺ ስልኬን ስጠኝ። አሁን ማየት ምን ያደርግልኛል? አሁን ባየው እገለዋለሁ አለኝ። ሁሉም ነገር ራይል ተቀይሯል እኮ። አሁን ባየው ምን ያደርግልኛል? ምን ላድርገው አሁን? እሺ እገለዋለሁ አለኝ። አሁን አይቼ ምን ላድርግ? ሁሉም ነገር ተቀየረ እኮ። ሁሉም ነገር ወደ ነበረበት ተመለሰ። እሺ ምን ላድርገው? ምን የዚች ልጅ መሆኗ ልስማር? መጀመሪያውንም አውቄ አምነንን መንከባከብ እችላለሁ። እኔ አይደለሁም ዲኤንኤውን ያስቀየርኩት እኮ እኔ አይደለሁም። ነገር የመጣሽው በቃ ምን አድርገንሽ ነው? እሺ ምን በድለን? እኮ የህይወት ጉዳይ ነው። በይቅርታ የሚታለፍ አይደለም። ሰኒ እሺ አሁን እኮ ጆ ለምን አስቀየርሽው አይደለ? ተወስቷለች እኮ ስሚ አስተማስተሽ አይደለም ትክክለኛ ፍላጎትሽ እሱ እንዳልሆነ በደንብ እናውቃለን። ስሚ ሰኔት የሆነ ነገር አስበሽ እንደሆነ በደንብ አንቺ ለጆ አይደለም አንቺ ጆ እና እሱ እንዳይለያዩ ህፃኑን እንዳያጡት ምናምን ነገር አይደለም። ሰሚኛለሽ? እያንዳንዱ ነገር እናውቃለን። ማን ምን እንደሆንሽ የድረስ እንደምታስቢ ተከታትይሽ የሚመጣበትን ምክንያት አውቀዋለሁ። ስለዚህ አሁን ቀለል እናድርገዋለን። አንቺ ጋር ሲያምር ልጅ አይደለም። አንቺ ጋር በህግ ጋር ምንድነው ሶፊያ? ምን አድርጌ ምንድነው የቀየርኩት እኮ? ተቀየር አይደል? ለከፈርሽ ለያንዳንዱ እኔ አይደለም ምን ብር ስሚ አዳምጪ ሶፊ። እኔ ህግ ምናምን
ከህይወታችሁ ልወጣላችሁ አልፈልግም ትመንቺ አልፈልግም። እኔ አሁን የምፈልገውን ቀለል አድርጌ እነግርሻለሁ። እኔ ልታሰር ምናምን ወደ ከዛም በኋላ መፍታት ባለብን መልኩ እናወራለን። ሶፊ እኔ ልታሰር ይችል ይሆናል ግን እግዚአብሔርን እወጣለሁ። ያን ቀን ለማለቀ ማለት ህግ ልታሰር እኔ አምነን እኔ መጠበቅ አልችልም። እኔ ደግሞ ስለማላውቀው ነገር ንገሪኝ እስኪ ሶፊ። እኔ ምንልሃለሁ ስለ ዴኒ የማውቀው ነገር የለም። እኔ መጀመሪያ አንተ ጋርም ስመጣ ጆን የኔ ለማድረግ እውነታው እንዲታወቅልኝ ፈልጌ ነው። ውሸቴም ቢሆን በዛ ልክ የምገፋበት ምክንያት አልነበረኝም። ይኸውልሽ ትሰሚኛለሽ? በቃ ትሰሚኛለሽ? እኔ ካንቺ ጋር ከዚህ በኋላ ንግግር የለኝም። ገባችሁ? ሁለታችሁም አሁን ልጄ የምትሉት ነገር ታቆሙና ህግ ቦታ ሄደን ማለት ነው። ተፈሳችኋል። ልጄ ታመጫለሽ። ካጠገቤ ዞር በይልኝ። ልጄ ታመጫለሽ። በእናትሽ እኔ ልለምንሽ ልጁ መውሰድ አለበት። እየመጣሽ ልጁ አትበል። አምነን የት የምታውቀው ሶፊ ነች እያልኩኝ አይደለም፣ ትወስዷለች እያልኩ አይደለም። ግን በዱላ በጉልበት የሚሆን ነገር የለም። አትወስጂውም። እመነኝ፣ እኔ በምንም አይነት ነገር አምነን ትነኪው አልፈልግም። በማርያም ነቅዲ አትውሰጂብኝ። ታማችኋል። ምንድነው የምትሉት? ቆይ አምነን ይሞትብኛል። ከዚህ ቦታ ትሄጃታለሽ። ማስቀየርሽ አንቺ እኮ ነገ ጠዋት ብዙ ነገር ትሰሪበታለሽ። የመጣሽ አንቺ ከናስቀየርሽ ህግን እንደምታቀራሱ ህግ ቦታ ምናምን ትያለሽ። አንቺ ግን አውቀሽ ታረጋገጠ። በቃ ከማናችሁ ታረጋግጣል። ነቅዲ በማርያም ህግ ቦታ ሄጂ። እነዚህ ሁለት ሰዎች ከሳካ በቃ ልጄ ሲጀመር የት ቦታ ብትሄጂ አምነን ነው ታልካለም ጆ የት አንተ አትለምኝኝ ለሰሚም ጥፋት ይቅርታ እኔ እኮ እናቱ ነኝ። እንዴት ነው የምታስቢው? ቆይ ከዚህ የበለጠ ምን ብዬ ልንገርሽ? አምነን ይሞታል። ለምንድን ነው የሚሞተው? ይቅርታ በማርያም ምንም ይቅርታ ጠይቂ። ሰኔት እንዴት ብላ ነው የመረዘችሽ? ቆይ ምንም አልፈልግም ማለት ነው። አምነን የኛ ልጅ ወስደዋለሁ። ህግ ቦታ ሄጄ ልጁን ወስደዋለሁ። ነው በቃ እንደዛ አይደለም ይመጣል። ልጁን ወስደዋለሁ። የፈለግሽው ማድረግ ትችያለሽ። ሄጂ የፈለግሽው አምነን ግን አንድም ነገር ማድረግ አትችይም። እሺ አንድም ሶፊ በጣም ይቅርታ ስሜታዊ እያደረገችኝ ነው። አምነን ግን ከኔ ጉያ ከሷ አቅፈም እንዲወጣ አልፈልግም። አምነን የኔ እሱ ነገር ያኔ ነገርሽን ጨርሰው ነበር ሶፊ። ይኸውልህ እኔ እኮ ነገርኩህ፣ ቴክስት አሳየሁህ በየቀኑ የኔ ልጅ አይደለም ባልኩኝ ቀን ማታ እገለዋለሁ፣ ልጅሽን እገለዋለሁ፣ የኔ ልጅ ነው አይመለከትሽም፣ እወስደዋለሁ፣ እገላችኋለሁ። ለኔ አልፈራሁም። ለምን እሺ ታዲያ ለኛ አንነገርሽም? ለምን እንደሚሆነውን እኛ ማድረግ አንችልም እንዴ? ሄደህ ትገለዋለህ። ሄደህ ከእሱ ጋር ትጣላለህ። ሌላ የሚፈጠር ነገር እኔም እንደዛ ይኸውልሽ፣ ጆ ማለት የሚጣላ፣ ጆ ማለት የሚደባደብ፣ ጆ ማለት የሚጮህ እንደሱ ስለምታስቢኝ እኮ ነው ሪች። እኔ እኮ እንደዛ አይነት ስብዕና የለኝም። እሺ ማንን እንመን? ማን ነው ሶፊ? ዋሽሁት ነገር የለም። እስቲ ማን ነው? እሺ እንዴት ልመንሽ? ያ ሁሉ ጊዜ እሺ ዲኤንኤ አታውቂም እንዳልሆነ ግን ልጅሽ ታውቂያለሽ። ደጋግሜ ጠይቄሻለሁ። እኔ እንደው ፊትሽ ላይ መደናገር ሳይ ኦልሞስት ካንቺ ጋር እየተከራከርኩ ነበር እኮ። ልጁ የእሷ አይደለም ብዬ እየተከራከርኩ ነበር። ሁሉም ሰው አይደለ የእሷ ነው እያልኩኝ እኔ እየተከራከርኩልሽ ነበር። እንደዛ ሆኜ ጆ ከጎንሽ ቆሞ ጫካ ገባው ባንቺ መጣ ነው። ጫካ ባናገኘውስ ባንደርስለትስ? ጥፋቴ ነው አውቃ ባንደርስለትስ? ለጆ መናገራችሁም ነበር። ጆ ፈርቼ ነው ልጁ የለር ለማን ነው የምትፈሪው? አታምኝንም ነው አትፈራው። የልጁ አባት መጥቶ ወስድብኝ። የልጁ አባት ምንም ቢሆን እስራኤል ማንም ቢሆን አይደለም። መቅዲ ሄዳ አሁንም ትከሳለች። ሄዳ ከሱ ጋር ቃለ ተንኮል ትሆናለች። መናገር እኮ ትችይ ነበር። አይ ሁሉንም ነገር እኮ ማስረዳት ትችይ ነበር። ፈራው በቃ አምነኔን ሊወስዱብኝ ነው። አምነኔን ወስዶ ገንዘብ መጠቀሚያ ነው የሚያደርጉት። ይሄ ቤተሰቦች ገንዘብ ላይ አሁንም እኮ ሊወሰድ ነው አይደል? ራይል አሁንም እኮ አምነኔን ሊወስዱብኝ ነው። ያኔ ልጅ እንደሆነ ቢቀር ኖሮ ማንም አይወስድም ነበር። በቃ ግፋ ቢል ካንተ ጋር ብጣላ ነው። ያኔ ልጅ እንደሆነ ቢነገር ኖሮ ማንም ልጄን አይነጥቀኝም ነበር። ራይል አሁንም እኮ እሺ ልናጣው በቃ አምነን ከኛ ጉያ ከኛ ቅብ ሊጠፋል ላናገኘው በቃ ትወስዳለች። ይሄን ነገር እኮ መጀመሪያ ማስቆም እንችል ነበር። አንችልም። በቃ የራይል ልጅ ነው ተብሎ ቢቀር ይሻለኝ ነበር። መጀመሪያም እኮ ብትናገሪ መፍትሄ አይጠፋም። ብናገርም የራይል አልገባም። እኔ ያን ቀን ያኔ ገና አምነን ሕፃን ልጅ እያለ የኔ ልጅ ነው ያልኩት ለዛ ነው። በቃ የኔ ልጅ አይደለም ብልክ ካንተ ጋር ብሬ ይሆናል። ካንተ ጋር ብሬ ከሆንክ ደግሞ የኔ ልጅ እንዳልሆነ ይገባዋል። ቀላል ሰው አይደለም እንዴ ስለማታውቅ ያ ሁሉ ነገር እኮ ሲሆን ነበረው። አንቺ ከሌላ ወንድ ጋር እኮ ተኝተሻል ብዬ በማሰብ ነው። በውስጥ ብትነግሪኝ አምነን ያንቺ ልጅ ሆኖ መቅረት አይችልም። ጆ አላመንከኝ። እሺ ቀስ ብለሽ ተረጋግቻለሁ እኮ በዚህ ሰዓት እንዴት ይመንሽ? ውጤቱን እያሳየ ነው ያለ ነው። ልጁ ያንቺ ነው ተብሎ ከውጤቱ በፊት አምኖኝ ነበር። ለምን ይመንሽ? እንዴት
ለምን ብሎ ይመንሽ? እሱ ምንድነው? እንዴት ነው ያምንሽ? እና ይሄንንስ ብነግረው እንዴት ነበር የሚያምነኝ? ሶፊ እንደዚህ ነው ብትይኝ አላምንም እንዴ? አታምነኝም። ራይል ልጁ ያንቺ ሆኖ ጥሎሽ እኮ አልሄደም። ተወሽ ግን ያኔም አለመነኝ። ታዋሽ ወይ ለውጥ የለውም። ለምን ለውጥ የለውም? ልጁ ያኔ ለውጥ የሌለው ለምን? እኛስ እኔ ካንቺ ጋር እየታገልኳል ነበር። ስራጥቼ ነው እንዴ? ስራጥቼ ነው ወይ? አንተ እኮ ንገሪን። እሺ እኛ ምንም እኮ አላውቅም እኮ ጆሽ አላመነችም። እኔ አምኜሽ ነበር አልነበረም ነው እየተከራከርኩ ነበር። ልጁ የራሄል ነው ሲባል አይደለም ብዬ እየተከራከርኩ የነበርኩት ማለት ነው። እውነቱን ለማውጣት ነበር ያንን የምንጠራው። የኔ ልጅ የራሄል ልጅ ነው፣ የራሄል ልጅ አይደል እንዳልሆነ መረጃ ፈልገን ነበር። አምኜሽ ግን ነበር እንዲቆርጥላቸው ግን ዲኤንኤው ይመርመር ተባለ። ዲኤንኤው ተመርምሮ ፊትሽን ሳይ ዲኤንኤው ቼክ አይደለም ወይ ይሄ ነገር ተለውጧል ወይ ብዬ ስጠይቅሽ አይ አልሽ። ቶቢ በቃ ማረጭ አልነበረ። ፈራው እኔ አምኜሻለሁ። ምንድነው አምኜሻለሁ? እነሱ አንተ ነው አምነኝ የምታውቀው። ዲኤንኤው ከመመርመሩ በፊት የኔ ልጅ አይደለም ብዬ በሁሉም ባገኘሁት ነገር ስምል ስገዘትልህ፣ አንተ ግን አንዴም አላመንከኝም ነበር። አሁን ልጁ ካንቺ ጋር ሆኖ አጠገብሽ የለውም፣ ከጎንሽ እኔ የለውም። አሁን አምነን ያንቺ ልጅ ነው ተብሎ ከጎንሽ ነበርኩ። ምን ብለህ ነው? እኔ ለልጄ ለአምነን ይይዝል ነው ባሉ እንደውም አሳድጌዋለሁ። አምነን ግን ብዬ አይደለም ጫካ የገባሁት አንቺ ከሌላ ወንድ ጋር ተኝተሻል ብዬ እንጂ ራሄል አምነንም ብዬ አይደለም። አሁንም ስለማፈቅርሽ ነው ራሄል። ያን ሁሉ ነገር ያደረኩት ስለምወድሽ ነው ራሄል። ፍቅር ከእምነት ካለ እምነት ይሆናል። ያኔ ልጅ አይደለም ብዬ በምነግርህ በእያንዳንዷ ሰዓት ዲኤንኤው ካልመጣ በቀር ልታምነኝ ፈቃደኛ ነበር። ጆይኔ ልጅ አይደለም እኔም ብትል ኖሮ ያን አታምነኝ። ይሄ ሁሉ ነገር አልነበሩም። ለነሰው ሁሌ ነው የምላቸው እኮ ራሄል። መናገር እኮ ትችይ ነበር። አንቺም ብዬ አልነበር እንደ ብዙ ነገር ሰው ነው የነበረው ልጅ አምነንም ብለህ ነው እኔም ብለህ አይደለም። እኔን አንድም ሰው ተረድቶኝ አያውቅም ራሄል። አምነን አንቺ ልጅ መሆኑን አውቄ እኮ ጫካ አልገባ። አንቺ ያደረግሽው ነገር ቺት አድርገሻል ብዬ ስላሰብኩ እንጂ ራሄል ጆ ያን ያህል ጊዜ ያን ያህል አመት 2 አመት ሙሉ የኔ ልጅ አይደለም ብዬ ስር ስል ነበር። አንድም ቀን አላመንከኝ። አንድም ቀን ሊመስልሽ ይችላል ያላመንኩሽ። እሺ ሶፊ ይቅርታ፣ ጓደኛዬ ላደረገችው ነገር ይቅርታ። ሲጀመር ቤተሰብን ሰው ዋጋ አስከፍላታለሁ። እኔ አሁንም ቢሆን ራይል ዋጋ አስከፍላታለሁ። እቺ ልጅ ቅርብ ጊዜ እስከ ማጥቀቅ የደረሰች ልጅ እኛን ሰው ክዶን የካድንን ልጅ አንቺን ጨምሮ እያንዳንዳቸው ዋጋቸውን አስከፍላቸዋለሁ። ግን ሶፊ እኔ ምንም ነገር አላደረኩም። በጀርባ ካልሄድኩም በእውነት አንድ የዋሸሁት ነገር ዲኤንኤ ሲባል ዲኤንኤው የራሄል ነው ሲባል በቃ መልካም አጋጣሚ ነው፣ በምክንያት ነው። ማን ይሄን ነገር እንዳደረገው አላውቅም። ደንግጫለሁንም ግን በቃ እግዚአብሔር ስለፈቀደ ነው ያልኩት። ራሄል ጠየቅሽ እኮ ዲኤንኤው ስለቀይሯል ወይ ብለሽ ታስቢያለሽ ወይ ብለሻል? የዲኤንኤው ቀን እኔ ገባልኝን ቴክስት ማየት ትችላለህ። እገለዋለሁ ነው ያለኝ። አምነን ይገልብኛል። አንተ ማንም ሳይኖር ከዴኬር ባለፈው እሷ መተወሰደችው። እሺ ከዛ ደግሞ እሱ መጥቶ ይገለዋል። ከዛ ቁጭ ብዬ ወይኔ አምነን እያልኩ ይላለቅስ ነው ሲጀመር። አምነን ሲሞት እኔ ቆሜ እንደማላይ ታውቂያለሽ አይደል? መናገር እኮ ትችያለሽ። እያንዳንዱ እውነት አንቺ ጋር ነበር። አምነን ሲጠፋ ነበር። ሲጠፋም እኮ የጆ ነው ብለሻል አይደል? ጆ ነው የሰረቀውን ብለሻል። አምነን የምጠብቀው እንጂ ከሃዲ ሰው አይደለም። አልጠበቅከውም ግን ያኔ እኮ መናገር ትችይ ነበር። እንድጠብቀው መናገር ትችይ ነበር። ከጎኑ እንዲሆን ሁሌ 24 ሰዓት መንገር ትችይ ነበር። አታምነኝም ነበር ጆ፣ አታምነኝም ነበር። አምንሻለሁ። 2 አመት ከምናምን ጊዜ ሙሉ እሺ፣ እነ ሶፊ ጋር ከመጣው ቀን ጀምሮ አላመንከኝም ነበረ። የሷ ልጅ ነው የሷ ልጅ ነው ድራማ እየሰራችብኝ ነው በቀን ስትለኝ ነበር። ታዲያ ድራማ እየሰራችብኝ ነው እያልከኝ ነው ጆ አምነን ሊገሉብኝ ነው ብዬ ምልክ እሱም ከድራማዎቼ መሀል አንዱ ይመስልክ ነበር። እህቴ የኔ ልጅ ነው ብላ ስትመጣ አይ ድራማቸውን እየሰሩ ነው አልከኝ። ተጨባጭ እውነታውን ብትነግሪኝ እኔ ማመን አልችልም። አትችልም። እችል ነበር። አትችልም። አመሰግናለሁ። በቃ ያው አምነን ሄዳል። ሶፊ ለፍተህልኛል፣ አመሰግናለሁ። ግን ሆነም ቀረም ከምንም ነገር አላዳናችሁኝም። ነገ መጣ ከባሏ ጋር ትመጣለች፣ ሰምተሃታል? ፈልጋው ትመጣለች። ከዛ ልጄን ይወስዱብኛል፣ ገንዘብ መጠቀሚያ ያደርጉታል። በቃ ስለዚህ አምነን እናገኘው እንት በቃ በይሪ ድጋሚ ጋር ራሄል ሶፊያ ያ በቃ አሁን አምነን እንደማዋጣውት አይነት አሁን ህይወቴ በጣም እያስጠላኝ ነው ማርያም። ይሄ ነገር ወዴት እንዴት ለምን እንዴት እየሄደ ነው? ሁሌ አዲስ ነገር ይፈጠራል። አሁን ተስተካከለች በል አንዱ ነገር አዲስ ነገር ይፈጠራል። የራሃችን ምንለው ሰዎች በብር ካደን ዋጋቸውን መስከፈላቸው። አሁንም ቢሆን በቃ ማንን እንመንሽ? የራሃችን ምንለው ሰዎች ይከደናል። አምኛት የነበረችው ራሄል ልጁ እሷ ነው ምናምን ብዬ ልጁ እሷ ሲሆን ተሰብሬ ድጋሚ ልጁ እሷ አይደል ያ ሁሉ ጊዜ ያወቀች አጥያለች ነበር።
ለማንኛውም እስቲ ቀጣይ የሚፈጠረው ነገር ድጋሚ ደግሞ ሌላ ደግሞ አጓጊ ነገር እየሆነብን እየሄደ ነው የሚገኘው። ተመልካቾች የሆነ ነገር ተስተካከለ፣ ድጋሚ ደግሞ ሌላ ነገር ይፈጠራል። ስለዚህ አሁንም ቢሆን ብዙ ያልጠራ ነገር አለ። በቀጣይ የምናስተካክለው